ሰላም እንዲናችሁ በያላችሁበት ነገር ሰላም ነው። አሸይና አንድ ያላችሁ ሞኝላችሁ አለው ቢሶች ስትገቡ እንደልማዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህም ኮሉቤ አመሰግናችሁ አለ። ዛሬ ወደ ሚዛናችን ይዘንላችሁ የመጣ ነው እንግዲህ አርቲስት ቃል ኪዳን ታሞራ እንግዲህ ከባለቤቷ ጋር ሆና ለእናቶች ቀን እንኳን አደረሳችሁ በሚል እርጉዝናን ክፍት አድርጋ ሆዳ ለህዝብ ክፍት አድርጋው ነበር። በእውነቱ በጣም ደስ ብለናል ለህዝብ ክፍት በማድረግሽ። ነገር ግን ለሌላ ጊዜ አስተካኪ ሆድ የግል ንብረት ነው። ሆድ፣ ጡት፣ መቆመጫ የሚባለው አንዳንድ የሰውነት ክፍሎቻችን የግል ንብረቶቻችን እንደሆነና በግል አካውንታችን እንደሚቆመጥ ማወቅ አለባቸው። ተንቀሳቃሽ ባልሆነ አካውንት ነው የሚቆመጠው። ከዚህ በኋላ ለሌላ ጊዜ ሆድ፣ ጡት፣ መቆመጫና ዳሌ በግል አካውንታቸው በማይንቀሳቀስ የግል አካውንታቸው እንድታስቀምጡ የተከበራችሁ አርቲስቶቻችን በእውነቱ ማርገዛችሁ ደግ ነው። በእውነቱ ብርቅና ድንቅ ነው ማርገዛችሁ። በጣም ኮልቤኔ ራስ እጹብ ድንቅ ነው የሆነብኝ። እንዴት አረገዘ? እንዴትስ ተረገዘ? እንዴትስ ይሄ ሊከናወን ሊፈጸም ቻለ የሚለው ለእናንተም ለእኛም ብርቅ ስለሆነብን ይህን ብርቅ ነገር ለሞላ ኢትዮጵያ ለሞላ ዓለም ህዝብ በማሳየታቸው ለእናንተ ያለኝ አድናቆት ከፍ ያለ ነው። ቢሆንም ግን ለሌላ ጊዜ አስተካክለው እንደዚህ አይደረግም፣ ኖር ነው እንዴ። ልጁ መቀመጫ የተቆመጠበትን ክፍሉን አሳየሽ መውጫው ልታሳይ ነው ነገ ከነገ ባካችሁ ትንሽ እንፈር ወገን፣ አልፎ እንተፋፈር። እውነት ዋንስ ዊክ እንኳን ዋንስ መንዝ እንኳን እንተፋፈር። በወር አንዴ ልኩ የእናቶች ቀን እንደሚባል የመተፋፈር ቀን ብናወጅለትስ እውነት በሳምንት ወይ በአመት አንድ ቀንም ቢሆን የዓለም ወይም የሀገር አቀፍ የመተፋፈር ቀን እንተፋፈር። እስቲ አንዳንዱ ነገር እንተው ባካችሁ። የልጁ መቆመጫ ነው መውጫ ነው መግቢያ ነው ለህብረተሰብ ክፍት ልታደርግ ነው እንዴ? ሆድ እንዴት ነው ለህዝብ ክፍት የሚሆነው? እንደ ኤግዚቢሽን ማዕከል እንዴት ነው? ለዚህ ነገር ያነሳሳሽ ምንድን ነው? ባለቤትየውስ እንደው ብርድ አይመታም? ለልጅ ሳትጨነቅ አይንስ አይመታው? ምንስ አይመታው? ኧረ ባካችሁ እንደው እኔማ እንደው ነገር የለው ማለት ዘፈልጌ ሸሚዙ ተበትኖባት ነው ለማለት ብፈልግም ፎቶው 3 4 5 6 ሶፍር ቁጥር የሌለው ፎቶ ትልቁቅ። የትኛው የህይወታችሁ ክፍል ነው የእናንተ የጉላችሁ? እኔ አርቲስቶቻችን ጉርም እያለኝ እኮ የትኛው የህይወታችሁ ክፍል ነው የጉላቻ? ስታረግዙ ታጎብኛለሽ ወይ ታሳዩናላችሁ? ሽምግልና ያዙኝ ልቆቀኝ ነው ሰሞኑን እንደምታዩት አይሱዙ የማይሸከመው አበባ አገር ምድሩ በሙሉ አበባ ታጭዶ ለአንድ ሴት ይላካል። ሌሎቻችን ሴት አያስፈልገንም፣ ሌሎቻችን ሚስት አያስፈልገንም። ለአንድ ሰው እንደ ቄጠማ የአገሪቱን አበባ አጭዶ በአንድ ካርቶን ውስጥ አድርጎ ለአንድ ሴቱ መላክ ምን የሚሉት ነው? ህገ መንግስት አይነው ወይ? የሰው ልጆችን ክብር የሚነካ አይደለም ወይ? ሌሎቻችን ምን እንስጥ? ጤና አዳም ይዘን እንሂድ? ይሄ ጠጅ ሳር ይዘን እንሂድ? ምን እናድርግሽ? አሁን አበባ በሙሉ ታጭዶ ለአንድ ሴት እሺ ይሁን እሱ ተወሰነ። እንደገና ታገብኛለሽ ወይ? መንበርኮክ ነው፣ በሬ ማረድ ነው። ሽምግልና ይላካል፣ መንበርኮክ ነው፣ በሬ ማረድ ነው፣ አበባ መላክ ነው፣ አገር ማስጨነቅ ነው። ሚስት አረገዘች ደግሞ ሌላው ፋይል ነው። እንደው የሰርጉ ለካ አለ ደግሞ የሰርጉ ተወጥሶ አምታታ በከተማ ውቆ ደብልቆ ነው። የሰርጉ ደግሞ እሱ ሌላ ውቆ ደብልቀው ምድር የምትናወጡበት የምትንቆጠቆጡበት ሰውም ተራራው ምድሩም የሚፈራበት ነው። ሰርጉ ካለ የአርቲስት ሰርግ መጨነቅ ነው። እሺ እንደገና ደግሞ ከሰርግ በኋላ ደግሞ አረገዘች የሚባል አለ። እሱ ደግሞ ሌላ ጭንቅ ነው። እኛ ሚስቶቻችን ወዳጆቻችን በየቤቱ ሌላ የኛ ህይወት ሌላ ታሪክ ውስጥ ገብቷል። የኮለ የአብዮት ሚስት አታያትም እንዴ? የኮለን ሚስት አታያትም እንዴ? ኧረ ተው አታስጨንቁት። አንዳንድ ነገር በግል ያዙ። የኛ ህይወት እየተወጠበጠ ነው። መኖሪያ አሳጡን ሴቶቻችን ባካችሁ ስሉስ ቀቢር ብላችሁ ተው። ሆድ እዚህ ድረስ አድርጎ እንደው ጠባብ ልብስ ለብሰው እንደ ተወጣጥሮ ሌላ ተአምር መስለው ሌላ ተአምር እኮ ነው ብላችሁ ያለው ሚዲያ ላይ መቅረብ ምን የሚሉት ነው? ተው። አሁን እኮ በእግዚአብሔር እጅ ነው ያለው ነው አይደለም እንዴ? ገና ይሄን ፍጥረት ደግሞ ከሆድ አውጥቶ የሚሰጥ ገና እግዚአብሔር ነው። በጤና ይስጠን አይስጠን፣ አካል ይጎዳ አይጎዳ፣ በጎ ይሁን ክፉ ይሁን ሁሉም የእግዚአብሔር ስጦታ ነው። ለእግዚአብሔር ስጦታ ደግሞ ዝም ብሎ በጾም በጸሎት እየጠየቁ እግዚአብሔር በጎ ነገር አድርጉልን፣ ጤና ያለው ልጅ ስጠን፣ ለኛም ጤና ስጠን ተብሎ ይጸልያል እንጂ መሬቱ ማስጨነቅ ትክክል ነው? እርጉዝና ለህዝብ ክፍት ማድረግ እንደ ኤግዚቢሽን ማዕከል ትክክል ነው? ተው እንጂ ምናኮራቸው ምናዳቸው ለዚህ የተጨመላለቃችሁ መጣችሁ። እንደ ኮሮና በሽታ አለመተፋፈር ተጋባበት ህብረተሰቡ ላይ እና በእውነቱ ከቃል ኪዳን ታምረም ያልተጠበቀ የማትጎምቱት ነው የሆነው። በቃ የማትጎምቱት እባካችሁ አንዳንዱ ነገር ለግላችሁ አድርጉ። እንደገና ስትወልዱ ደግሞ ሌላ ጉርግር እንዴ! መውለድ ውርቅና እንዴ! ህዝብ አዛ በሙሉ ምድር ከተፈጠሩ ጀመረ የአዳም ልጅ በሙሉ ሲዋለድ አይደል እንዴ የኖረው?
ለምን ነገርኛውን ብርቅና ዱንቅ ታደርጉታላችሁ? እቺ ሴት ገና ወጣት ነች። አሁን ራስ የአብዮት ሚስት ይሄ ሁሉ ግርግር ሲፈጥር አብዛኛው ሰው ጥያቄ ምንድነው ማህን ነች ወይ አትወልድም ተብላ ነው ወይ ማት ጥያቄ ነው ተነሳ ከተነሳ ግርግር አንጻር ወጣት ነች። ምን ችግር አለ? 2 ዓመት 3 ዓመት 4 ዓመት ልጅ ሊመጣ ላይመጣ ይችላል በተለያዩ ምክንያቶች። ስለዚህ ባካቸው መንታ ሆነ 3 ሆነ 6 ሆነ 5 ሆነ ሁሉም ይሰጡ እግዚአብሔር ሙቀቱን ቀንሱት። ወይስ እየዘርቁ ዋላ አርኮፍኮፍ እንዲያወራ ወባቁ ገደለን ባካቸው። በትንሽ ትልቁ ሙቀት ግርግር አትፍጠሩብን ባካቸው። ብትሞከረ አትሰሙ። እንዲው እየባሰባችሁ መጣ መሰለኝ። የኔ ፉገራማ እንዲው ፈውስ ነው እንዲው መድኃኒት ነው እንዲሆናቸው በፎትትም በፎግርም ባላጉጥም ባንጓጥጥም ባጎጥም ምንም ይሰማ ይሰጦፋል። እየባሰባችሁ ከሎትሎት እያጎረሸ ጉዳይ የተጧጣፈው በሽታቸው ሎትሎት እየወዛ ነው ይመጣ። አሁን ቃል ኪዳን ተመረ እንደዚህ ሆድሽን ኮፍተሽ ለወረተሰብ ኩፍት ያደርጋውሽ እንደው ምንድነው ሰውስ ምን ይላል? እንደው በዝጋቢያ ለዚህ ለው የሚፈጠረው ፍጥረትስ የሁሉ አይን የህዝብ አይን ነው ያረፈው። ምንም ችግር የለው። ኧረ ተው ባካች። ይሄ ለዚህ ለፈረንጅ ሰይጣኒዝም የሚባል ሌላ ባዕድ አምልኮ እኮ ነው። ወይ አታቁት ወይ አትተውት። ምን አነሳሳሽ? ድሮ አርቲስቶች ፌመስ ሲሆኑ እንደዚህ ለመሆን ምን አነሳሳሽ ይባል ነበር። አሁን ወዳቸውን ብርግድግድ ለማድረግ ምን አነሳሳቸው? አሁንም አልቆረም እንደ ይሄ ሆድ ስር ተጎንብሰው ሆድ እያሻሸው ሆድ እያጎላበጠ ማሳየት አሁንም ፋሽን ነው እንዴ? እና አሪያ የምትሆኑት ለምንድን ነው? እንዴት ነው? ለህብረተሰብ እንዴት ነው? በምን መልኩ ነው? ማርገዙ ብርቅ ነው ወይ? ማርገዙ እኮ እናንተም የሆነውን ታደርጋላችሁ። ፍጥረት የሚፈጥረው እግዚአብሔር ነው። እና እናንተም የሆነውን ስላደረጋችሁ ብቻ ፍጥረቱ ነው ልጁ እንደፈጠራችሁ አርጋችሁ ለራሳችሁ ገጽታችሁን መጎንባት ይልባቸው። የሆጣሪ ነው የእናንተ ነው። እና ልጁ ሲፈጠር እናንተ ያደረጋችሁትን ነገር አብዛኛው ኢትዮጵያዊ አብዛኛው ዓለም ህዝብ ማድረግ ይችላል። እና ብዙም ግሩም እና ድንቅ አታደርጉት ነገር ሆኖ ተቀና ሆነ እግዚአብሔር ነው የሚያደርገው። ብትረጋጋ እንደ ሐሳብ ነው ዞለ ብልጭ ስለብኝ የተናገርኩት ነገር ነው። ካልተስማማችሁ ደግሞ በኮሜንት ብልጭ ብታደርጉልኝ ይቻላል። ምንም ችግር የለም። እና እውነቱን ለመነጋገር ስርዓት ሲኖረው ጥሩ ነው። ግብረ ገብነት የሚባል ነገር አለ። ግብረ ገብ መሆን ጥሩ ነው። ይኮብዳልክ እንደ ለባል ራሱ ሆድ እንደዛ ተጨንቆ ለማየት እኔ አሁን በጉሌ እንደዚህ አይነት ነገሮች ይኮብድኛል። በጉሌ እንደዚህ ይጮንቃላ በቃ ያስፈራል ማለት ያው የሞት ቀን የጭንቁ ቀን የሆነው ይኮብዳቸዋልና የሆነውን እኔ ያለቀም ብቻ ለእናንተ እኮ ተመቻችሁ መውጣችሁ ነው። እኔ ዝም ብዬ ያልጎባኝ ጉዳይ ስለመፈተፈት ነው። በነገራችን ይሄ ጉዳይ አንዳንድ ቤተሰቦች ተው ጉድ የለም በግለሰብ ጉዳይ አይመለከተንም የምትሉ አሉ። ግብረ ገብነት አገራዊ ጉዳይ ነው። ጨዋነት አገራዊ ጉዳይ ነው። መንፈሳዊን ዓለማዊን ሰዋዊ ክብርን የጠበቀው እንቅስቃሴ በህብረተሰብ ኮለለ እየተስፋፋ ነው የሚመጣ። አሁን እኮ ሆድ እኮ ሁሉም እኮ እያመጣ እያሳየ እኮ ሁሉም በቃ ሁሉም አሁን እኔ ወንዱ ራሱ ምናልባት ሚስቱ ስታረግዝ ወደፊት መፈራው ነገር ወንዶችም ሆዳቸውን ከፍተው እንዳያሳዩ ለምን እርግዝና የጋራ ነው የኔም ቦርጭ እርግዝና ነው እንዳይሉ ሁሉ እየፈራን እያላት አራያነቱ ጥሩ ነው ወይ? ለተወለደ ለልጆች ለትንንሾች ጥሩ ነው ወይ? አላማሱ ምንድነው ነው? ምናልባት አንዳንድ ጓደኞችሽ አንቺ ሰሞኑ ወፈርሽ ቦርጭሽ ብለው ከሆነ ቦርጭ አይደለም እርግዝና ነው የሚለው ለማሳየት ከሆነ በልብስ ውስጥ ራስ ያሳያል። እና የአብዮትም የአርቲስት ንግስቴ ፍቅሬና የአብዮትም ቢሆን ጥሩ ነው። እግዚአብሔር ማመስገን ጥሩ ነው። ያው ዘፈኑም መዝሙሩም ተቆላቀለ ድብልቅልቅ ወጣ። ይሁን ብቻ ይሁን። ትልቁ ነገር እኔ ልላችሁ የፈለኩት ምንድነው ብናረጋጋው አንዳንድ ነገሮችን ሶኮን ብለን ብናያቸው ለተመልካቾች እንደዚህ አይነት ነገር ደስ ይላል። አትቆምጥም እንዴ? እኔ አርቲስቶች ትንሽ ብስለቱ ይጎላቸዋል መሰል። በእውነት ግብረ መልስ የሚባል ነገር አለ። የምታደርጉት ነገር የሚዲያ ሰው እኮ አሁን እኔ የምናገረው ነገር ግብረ መልስ ያመጣል ወይ? የህግ ተጠያቂነት ያመጣል ወይ? ማንን በንዴት ያጦፋል? እነማን ምን አይነት ኮሜንት ይሰጥኛል? ይሄን ሁሉ አውቃለሁ። ገና ቪዲዮን አሁን እያወራ ይሄን ሁሉ ከጉመሰር እያስገባው ነው ማራ። ለምን ይሄ ከዚህ አንፃር ይሄ ከአራት ከአምስት ከሱ የሚዲያ ስለሆነ ዝም ብለህ ዘው ላይ መጣል የምትናገር ከሆነ በጣም ችግር ነው። ችግር ነው። እና የሚዲያ ሰው እንደዛ አይደል፣ ይሮጋጋል። እያንዳንዱ የሚመጡ ሐሳቦች ምንድነው? ለምሳሌ ዶረቴ ከፍቼ አሳየው እቺ ዶረት ለህዝብ ክፍት ትሆናለች የሚለው ካልጎመጥክ ትክክል አይሆነኝ። ምርጥ ዶረት አለኝ ግን ለህዝብ ክፍት ትሆናለች የሚል ጉምት የለኝም። እና ባሁን ላጠናክራትና ለህዝብ ክፍት በሚሆንበት ጊዜ ባሳየስ የሚል ሐሳብ ነው እኔ ብልጭ ያለበኝ ጦላቴ ብልጭ ወልበትና እና
ባካችሁን ወገን እንረጋጋ፣ ባካችሁ እንተፋፈር። በወደ አንዴ እንኳን የዓለም አቀፍ ወይም ደግሞ በአገር አቀፍ ደረጃ የመተፋፈር ቀን ቢኖረን ጦር ነው ብዬ አሳብ ነው። ሲሞቻችን ላይ አድርግ ሼር አድርገው ወዳችኋለሁ። ፒስ